ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክብራን አድማጮች ሁለት ያክል መረጃዎችን በዚህ ሰዓት የመረጃ ጊዜ ታደምጣላችሁ። የመጀመሪያው ደም አፋሳሽ ሊሆን ይችላል በሚል በከፍተኛ ሁኔታ የተሰጋው የህንድና ፓኪስታን ውጊያ አሁንም የጦርነት የኒውክሌር ቋፍ ላይ ቆሞ እየተካሄደ ይገኛል። ፓኪስታን ወደ አየር ክልሏ የገቡ 25 የህንድ ድሮኖችን ቀንድባ ስትጥል በተመሳሳይ ህንድ ደግሞ ኒውክሌሯ ዝግጁ እንዲሆን ማድረጓን የባህር ኃይሏን በከፍተኛ ሁኔታ እንዲጠጋ ማድረጓም ተነግሯል። ጉዳዩን በተመለከተ ውጥረት ባጫረው ቀጠና አዲስ መረጃዎችን ታደምጣላችሁ። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ዓላማ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል አስቸኳይ መግለጫ አወጣም። ይህንን ተከትሎ የአንድ ኤርትራዊ አርቲስትና እንዲሁም የህወሓት አክቲቪስት ተገናኝተው ያደረጉት ቃለ ምልልስ በዛላምበሳ አካባቢ ማለት ነው በድንበር አካባቢ ያደረጉት ቃለ ምልልስ በርካቶችን አነጋግሯል፣ ላስገርሟል፣ ላስቆጥቷል። ጉዳዩን በተመለከተ የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተል። በቅድሚያ ዓለምን የኒውክሌር ስጋት ላይ የጣለውና በህንድና ፓኪስታን መካከል በቀጠለው ከፍተኛ ውጥረት በርካታ የህንድ ድሮኖች በፓኪስታን ላይ ጥቃት ለመሰንዘር ድንበር ተሻግረው ወደ ፓኪስታን ውስጥ የገቡ ቢሆንም በፓኪስታን የአየር መከላከያ 25 ድሮኖች መመታታቸው ተሰምቷል። በሀገራቱ መካከል በቀጠለው የተኩስ ልውውጥ የፓኪስታኑ መከላከያ ሚኒስትር የሁለቱ ሀገራት ውጥረት የጨለማ ሰርጥ ውስጥ ገብቷል ማለታቸው የተገለጸ ሲሆን ፓኪስታን 25 የህንድ ሰው አልባ በራሪ አውሮፕላኖችን መታመጣሏንና ጥቂቶቹ ተመተው የወደቁት ከፓኪስታን ካሽሚር ግዛት ውጪ ወደ ውስጥ ገብተው እንደነበረ ስትገልጽ፣ ህንድ በበኩሏ በተመሳሳይ የፓኪስታን ሰው አልባ በራሪ አውሮፕላን ወይም ድሮን ጥቃትን አክሽፍ ያለው ስትል ገልጻለች። የፓኪስታን የአየር መከላከያ ስርዓትን ለማውደም ተንቀሳቅሳ የነበረችው ህንድ ሳይሳካ መቅረቱን መገናኛ ብዙሃን ዘግበዋል። የፓኪስታን ጦር ቃል አቀባይ አህመድ ሻሪፍ ህንድ በፓኪስታን ላይ የለቀቀችውን ሰው አልባ በራሪ አውሮፕላን ወይም ድሮኖችን እስራኤል ሰራሽ አሳሽና ጥቃት ፈጻሚ ሃሮፕ የተሰኙ ድሮኖችን ሲሆን ህንድ ከትናንት በስቲያ ምሽት አንስቶ የዘገባ እስከተጠናከረበት ሰዓት ድረስ በርካታ ድሮኖችን ወደ ፓኪስታን በማስገባት ጥቃት ለመፈጸም እየሞከረች ቢሆንም የፓኪስታን የአየር መከላከያ ስርዓት ሁሉንም ድሮኖች አላስገባ ማለቱ እየተዘገበ ነው። በህንድ በኩል ህንድ የባህር ኃይሏን ጨምሮ የአየርና የመሬት ላይ ተዋጊዎቿን በተጠንቀቅ መዘጋጀታቸውንና ግዙፍ የህንድ ወታደራዊ መርከቦችም ወደ አረቢያን ባህር እንዲንቀሳቀሱ መደረጋቸውን በማንሳት የህንድ የኒውክሌር ኃይል ሳይቀር ሊፈጠር ለሚችለው ስጋት በተጠንቀቅ እንዲጠባበቅ ትዕዛዝ እንደተሰጠው ጠቅሶ የሩሲያ ኤስ-400 ሚሳኤሎችም ከፓኪስታን ጋር ሊባባስ ለሚችለው ውጊያ መዘጋጀታቸውን እስከ 400 ኪሎ ሜትር ድረስ መምዘግዘግ የሚችሉ ግዙፍ ሚሳኤሎችም ከህንድ የአየር መከላከያና መቆጣጠሪያ ስርዓት ጋር እንዲገናኙ መደረጋቸውንና ይህም
ይህንን ተከትሎ በህንድ አየር ክልል የሚገቡ ድሮኖችን በአፋጣኝ ለመምታት መዘጋጀታቸው ሲገለጽ ከወታደራዊ ክንፍም ባለፈም የህንድ ባለስልጣናትም የአደጋ ጊዜ ምላሽ ለመስጠት በሚያስችሉ ሁኔታዎች ላይ ዝግጅት እያደረጉ መሆናቸውንና ጠቅላይ ሚኒስትሩም ይህንኑ በቀጥታ በመከታተል ላይ መሆናቸውን ገልጾ ከዚሁ ጋር በተያያዘ ህንድ የሲናጋርና አርሚትሳርን ጨምሮ 27 የሚሆኑ አየር መንገዶች ለጥንቃቄ ስትል ሙሉ በሙሉ መዝጋቷንና የአየር ኃይል ቤዞች አካባቢዎችንም ዝግ እንዲሆኑ የአየር ክልላቸው ምንም አይነት የሚንቀሳቀስባቸው ነገር እንዳይኖር ዘግታለች። በፓኪስታን በኩል ታዲያ በትናንትናው ዕለት 12 የሚሆኑ ድሮኖችን መጣል እንደተቻለ የተገለጸ ሲሆን የጦሩ ቃል አቀባይ እንዲሁም ከትናንት በስቲያ ጨለማ ብሎም በትናንትናው ዕለትም በፓኪስታን አየር ክልል ከገቡት ድሮኖች መካከል 25ቱን መጣል እንደተቻለ የገለጹ ሲሆን የፓኪስታን የኒውክሌር መከላከያ ስርዓትና በማንኛውም ሰዓት የኒውክሌር ጥቃት ለመፈጸም ፓኪስታን በዝግጅት ላይ መሆኗን ያስታወሰች ሲሆን በሁለቱም የኒውክሌር ታጣቂ ሀገራት ታዲያ ለመላው ቀጠና ብሎም ለመላው ዓለም ስጋት እንደሚሆኑ መገናኛ ብዙሃን የዘገቡ ሲሆን እስካሁንም በቀጠለው ውጥረት ህንድ የአሸባሪዎች መሸሸጊያ ነው በማለት የምትጠራውና በፓኪስታን ውስጥ የሰላማዊ ሰዎች መኖሪያ አካባቢን በመደብደብ ቀጥላለች። ፓኪስታን የሚሰነዘርባትን ጥቃት በመከላከል ብቻ ተቆጥባ ጥቃት ከመፈጸም ታቅባ ሁኔታዎችን ለማርገብ እየሞከርኩ ነው በማለት ትገልጻለች። አሜሪካን ጨምሮ የመካከለኛው ምስራቅ ሀገራት ደግሞ ሳውዲ አረቢያና የተባበሩት አረብ ኤሚሬትስን የመሳሰሉ ሀገራት ውጥረቱን በአፋጣኝ በማርገብ ሌላኛውን ለቀጠናው ስጋት የሆነውን ጦርነት ከወዲሁ እንዲያስቆሙ እየጠየቀች እንደሚገኝ ተመልክቷል። የፓኪስታን ማስታወቂያ ሚኒስትር አታኦል አታራሪ ባወጡት መግለጫ ፓኪስታን እስካሁን በተደረገው ውጊያ ከ50 በላይ የህንድ ወታደሮችን መደምሰሷን ገልጸው ከህንድ መገናኛ ብዙሃን የሚወጡ ዘገባዎች ደግሞ በትናንትናው ዕለት የአየር ጥቃት 82 አሸባሪዎችን ገድያለሁ ስትል ህንድ አስታውቃለች። ህንድ አሸባሪ በማለት በዜናዋ የምትገልጻቸው የትኞቹን ኃይሎች እንደሆነ እስካሁን ጥርት ያለ መረጃ መስጠት አልቻለችም። ካሽሚርና ከዚያም አልፋም በፓኪስታን ፑንጃብ ግዛት ውስጥ የፈጸመችውን ጥቃት የድንበር ተሻጋሪ አሸባሪዎችን ለመምታትና የአሸባሪዎችን መሰረተ ልማትን ለመቅጠፍ እንጂ በፓኪስታን ኢኮኖሚያዊ ወይም ወታደራዊ ኢላማ አላደረኩም ስትል ታስተባብላለች። ነገር ግን ሰላማዊ ዜጎች በሚኖሩበት አካባቢ በተፈጸመው የህንድ የአየር ጥቃት መስጂድን ጨምሮ ሌሎችም ሰላማዊ ነዋሪዎች በሚንቀሳቀሱበት አካባቢ የተፈጸመ ጥቃት በመሆኑ በርካቶችን ለጉዳት ዳርጓል። አሁንም የሁለቱ ፍጥጫ በቀጠለበት በዚህ ሁኔታ ታዲያ የተባበሩት መንግስታት ድርጅት አሁንም ይህ ጥቃት በፍጥነት እንዲቆም እየጠየቀ ነው። ከዚህ ጋር በተያያዘ የቱርክ መንግስት ባወጣው መግለጫ ሁለቱ ሀገራት ውጥረቱን በማርገብ የሽብር ጥቃቱ ላይ የፓኪስታንን ተሳትፎ በሚመለከት በገለልተኛ አካል መጣራት እንዲካሄድ ቱርክ ስትጠይቅ ፓኪስታንም በተመሳሳይ የቱርክን ሐሳብ በመደገፍ ሁኔታው በገለልተኛ አካል ይጣራልኝ በማለት በመጠየቅ ላይ ብትሆንም በተቃራኒው ህንድ የተፈጸመውን ጥቃት ተከትሎ ፓኪስታን ለሽብር ቡድኖች ሽፋን ትሰጣለች የሚል የሽብር ቡድኖችን ኢላማ ያደረገ ጥቃት መሰንዘር እቀጥላለሁ ስትል በዚሁ በግጭቱ መንገድ እንደምትቀጥል ህንድ እየገለጸች ነው። የሆነ ሆኖ ቀጠናው ከፍተኛ የሆነ ውጥረት ላይ ይገኛል። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ዓላማ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል አነጋጋሪ መግለጫ አወጣ። ከማንኛውም የውጭ ኃይል ጋር የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ያለው የትግራይ ክልል ጊዜያዊ አስተዳደር ይህንን መሰሉ ግንኙነት የትግራይ ክልልን መንግስት አልባ የሚያደርግና አደገኛ አካሄድ ነው ሲል ጊዜያዊ አስተዳደሩ አቋሙን አስታውቋል። ጊዜያዊ አስተዳደሩ ይህንን ያስታወቀው ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል በትናንትናው ዕለት ከሰዓት በኋላ ባወጣው መግለጫ ሲሆን የትግራይ ህዝብ ህልውናውንና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው ይሄው መግለጫ ዋናው ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነ አስገንዝቧል። የትግራይ ክልል ጊዜያዊ አስተዳደር በጥቅምት 2015 ዓመተ ምህረት በደቡብ አፍሪካ ፕሪቶሪያ ከተማ የተፈጸመው የግጭት ማቆም ስምምነት የፈጠረውን እድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝ ቢሮው
በመግለጫው አመልክቷል። በትግራይ ህዝብ ጥቅምና መብቶችን ለማስከበር እንዲሁም ከጦርነት ስጋት እንዲጠበቅ ለማድረግ ጊዜያዊ አስተዳደሩ እየሰራው ነው ያለ ሲሆን ከፌደራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑን መግለጫው አትቶ ሆኖም ግን ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ማናቸውም ግንኙነት ተቀባይነት የለውም በማለት ጊዜያዊ አስተዳደሩ ገልጿል። ከመርሆችና እምነቶች ውጪ ያሉ ማናቸውም የውጭ ግንኙነቶች ስህተት ብቻ ሳይሆኑ አደገኛም ናቸው ሲል የገለጸው የትግራይ ክልል ጊዜያዊ አስተዳደር ባወጣው በዚህ መግለጫ የትግራይ ክልል ጊዜያዊ አስተዳደር በአሁኑ ወቅት እየመሩ የሚገኙት ሌተናንት ጀነራል ታደሰ ወረደ ስልጣኑን በተረከቡበት ስነ ስርዓት ላይም የፈረሙት የቃል ኪዳን ሰነድ እነዚህን መሰል ግንኙነቶችና እንቅስቃሴዎች እንዲቆሙ የሚያስገድድ ነበር። ባለፈው መጋቢት ወር መጨረሻ የተፈረመው ይሄው ሰነድም ጊዜያዊ አስተዳደሩ ከህጋዊ ስርዓት እንዲሁም ከሀገር ሉዓላዊነት እንዲሁም ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ ሊፈጽማቸው ከሚገባቸው ተልእኮች መካከል አንዱ መሆኑን ዘርዝሯል። ይህ ስምምነት በተፈረመው 2 ሳምንት ባልሞላ ጊዜ ውስጥ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ጎራ ድጋፍ በመስጠት የሚታወቁ አክቲቪስት የኤርትራ መንግስት የፕሮፓጋንዳን እንደሚያስተጋባ ከሚነገርለት አርቲስት ጋር በአካል መገናኘቱ መነጋገሪያ ሆኖ ቆይቷል ያለው ይሄው የኢትዮጵያን ኢንሳይደር ድረገጽ ዘገባ አወል ሰኢድ ከተሰኘ ኤርትራዊ አርቲስት ጋር የተገናኘው የትግራይ አክቲቪስት ዝሰአነም ሰብ ወይም ልፋተይ ተስፋ በሚል ስም የሚታወቀው የማህበራዊ ትስስር ገጾችን በሚያቀርባቸው አወዛጋቢ ሐሳቦች የሚታወቀው ብርሃነ ገብረ ጊዮርጊስ ነው። በዛላምበሳ ከተማም ተቀርጿል የተባለውና በኋላም በማህበራዊ ትስስር ገጽ በስፋት የተሰራጨው በብርሃንና በአወል መካከል የተካሄደው ቃለ መጠይቅ ሌተናንት ጀነራል ታደሰ ወረደ የፈረሙትን የቃል ኪዳን ሰነድ የሚጥስ ነው በሚል ከፍተኛ ትችት እንደቀረበበት ተመልክቷል። ቃለ መጠይቁን ያደረገው ብርሃን ባለፈው ቅዳሜ ምሽት በመኖሪያ ቤቱ አቅራቢያ ፈንጂ መፈንዳቱን በመግለጽ ድርጊቱ የግድያ ሙከራ መሆኑን በመጥቀስ ጉንጀላ ማቅረቡን ኢትዮጵያን ኢንሳይደር ዘግቧል። ይህንን ተከትሎም በትናንትናው ዕለትም በፖሊስ በቁጥጥር ስር የዋለው ብርሃን ወዲያው መፈታቱን መገናኛ ብዙሃን ዘግበዋል። የትግራይ ፖሊስ ኮሚሽን በትናንትናው ዕለት በማህበራዊ ትስስር ገጹ ባወጣው መግለጫ ብርሃን በቁጥጥር ስር የዋለው ህጋዊ የፍርድ ቤት ትዕዛዝ በማውጣት እንደሆነ ገልጿል። ብርሃን የተያዘው የተጠረጠረበትን ወንጀል ለማጣራት እንደነበረ የገለጸው የክልሉ ፖሊስ ኮሚሽን ሆኖም ምርመራውን እንዳያካሂድ በደረሰበት ከአቅም በላይ የሆነ ጫና ምክንያት ተጠርጣሪውን ለመልቀቅ መገደዱን አስታውቋል። ኮሚሽኑ ተቋማዊ ነጻነቴን ጠብቄ ምርመራዬን እንዳልቀጥል አድርገውኛል ያላቸውን አካላት ግን በግልጽ ከመግለጽ ተቆጥቧል። በዶክተር ደብረጽዮን የሚመራው የህወሓት ቡድን ከኤርትራ ጋር ድብቅ ግንኙነት እያደረገ እንደሆነ በመጥቀስ በተደጋጋሚ መተቸቱ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ